ኢንተርናሽናል መንጃ ፍቃድ ከዚህ ቀደም ሲሰጥ የነበረው ቪዛ አለ ወይ ተብሎ ይጠየቅ ነበር። አሁን ላይ ግን የአሰራር መቅረቱን በዚህ አጋጣሚ መግለጽ እንወዳለን። ሰው ወደ ውጪ መሄድ ሲፈልግ መንጃ ፍቃዱን ኢንተርናሽናል ማድረግ ሲፈልግ ጥያቄ ብቻ ነው ማቅረብ የሚጠበቅበት። የታደሰውን መንጃ ፍቃድ ይዞ ኢንተርናሽናል ጥያቄ ያቀርባል። ኢንተርናሽናል ተደርጎ ይሰጠዋል ማለት ነው። ምንም አይነት ቅድመ ሁኔታ አያስፈልገውም። ድንገት ባለቤቱ የስም አጻጻፍ ችግር ካለ ፓስፖርቱን አቅርቦ ከፓስፖርቱ ጋር ተመሳሳይ እንዲሆንለት፣ የእድሜ ልዩነት ካለ እሱን በግለሰቡ ጥያቄ እንዲያርም የሚጠየቁ ዶክመንቶች አሉ። እሱን ማቅረብ ግዴታ ይሆናል። ከዛ ውጪ ግን ቀጥታ ቀይሮ ለመሄድ ምንም ተጨማሪ ዶክመንት ሳያስፈልገው ኢንተርናሽናሉን ቀይሮ መውሰድ ይችላል ማለት ነው። ከዛ ውጪ ሌላው አገልግሎታችን ወደ ሀገር ውስጥ የውጭ መንጃ ፍቃድ ቅያሪ ነው። ወደ ሀገር ውስጥ መንጃ ፍቃድ የውጭውን ለመቀየር ያንን መንጃ ፍቃድ የሰጠው አካል ስለ መንጃ ፍቃዱ ትክክለኝነት አረጋግጦ የጻፈው ደብዳቤ፣ ያ የተጻፈው ደብዳቤ ደግሞ ያዛው ሀገር ውጭ ጉዳይ ሚኒስትር አውተንቲኬት ያደርገዋል። ከዛ ያ ደብዳቤ መጥቶ ወደ ሀገር ውስጥ ሲገባ ደግሞ የኢትዮጵያ ውጭ ጉዳይ ሚኒስትር ዶክመንቱ ከውጭ ሲመጣ አውተንቲኬት መደረግ አለበት፣ ይደረጋል። ከዛ ውልና ማስረጃ መዝግቦ ወይም ደግሞ አውተንቲኬት አድርጎ ጀርባው ላይ ማህተም አድርጎ ወደኛ ይላካል ማለት ነው። በዛ መሰረት ያን ደብዳቤ ተይዞ ጊዜው ያላለፈበት የውጭ መንጃ ፍቃዱ በሶፍትና በሃርድ ኮፒው ይቀርባል። ከዛ ውጪ የግለሰቡ ፓስፖርት ያስፈልጋል። እዛ ይኖሩበት የነበረ የመኖሪያ ፍቃድ ያስፈልጋል። ወይም ደግሞ የውጭ ዜጋ ከሆኑ ፓስፖርታቸው ላይ ስላለ እሱ ያስፈልጋል። እሱን ይዘን የውጭ ቀያሪው በደረጃው ተመጣጣኝ የውጭ ቀያሪ ይደረጋል ማለት ነው። እዚህ ላይ እንግዲህ በአንዳንድ በተለያየ ቋንቋዎች ያሉ ከእንግሊዝኛ ውጪ ያሉ ትርጉም ያስፈልጋቸዋል። ተተርጉመው ትርጉማቸው ደግሞ በውልና ማስረጃ ጸድቆ መምጣት አለበት። መንጃ ፈቃዱ ላይ ደረጃውን የማይገልጽ ከሆነ ኤምባሲው ይሄ ምን ማለት እንደሆነ ማብራሪያ የሰጠበት ወይም ደግሞ ትርጓሜ የሰጠበትን ሰነድ ማቅረብ ይፈልጋል። ከዛ ውጪ ሌላ ተጨማሪ የሚጠየቅ ነገር የለም። የቅርብ ጊዜ ፎቶ አድርጎ የኢትዮጵያ መንጃ ፍቃድ ቀይሮ መውሰድ ይችላሉ ማለት ነው።